ኢራን በለስ የቀናት ይመስላል። ብዙ ቢሊዮን ዶላሮች ወደ እሷ እየጎረፉ ነው። ኢራን ከእስራኤል ጋር በገባችው ጦርነት ገና አንድ ሳምንት ሳይሞላ ለተተኳሽ ብቻ 900 ሚሊዮን ዶላር ተጠቅማለች። ወጪው በዚህ ከቀጠለ በቀጣይ የገንዘብ እጥረት ይገጥማት ይሆን የሚል ትንበያም እየተሰጠ ነው። በገንዘቡ በኩል ስጋት አይግባሽ ስትል ብቅ ያለችው ደግሞ ሩሲያ ናት። ራሻ ለኢራን ብዙ ረብጣ ብሮችን አቅርባለች። ታዲያ ይህ የቀረበው ገንዘብ 2 ቢሊዮን ዶላር ሲሆን ፑቲን በምትኩ ግን ከኢራን የሚፈልገው ነገር አለ። ከሩሲያ በተጨማሪ ለኢራን ቻይና 2 ቢሊዮን ዶላር ይዤ ቀርብ ያለውም ብላለች። ሰሜን ኮሪያ በበኩሏ በኔ በኩልም 500 ሚሊዮን ዶላር አቀርባለሁ እያለች ነው። እነዚህ ሶስት ሀገራት ከኢራን ምን ቢፈልጉ ነው ይህ ሁሉ የዶላር ጋጋታም ትሉ ይሆናል። የምናየው ይሆናል። የቡድን ሰባት መሪዎች በኢራንና በእስራኤል ላይ ውሳኔዎችንም ወስነዋል። በውሳኔዎችም እስራኤል ራሷን የመከላከል መብት አላት፣ ለዚህም እንደግፋለን ሲሉ ተደምጠዋል። ይህም ውዝግብ ፈጥረዋል። አንዱ ርዕሰ ጉዳያችን ይሆናል። ጦርነቱ ተባብሶ ቀጥሏል። እስራኤል እስካሁን ባለው ሁኔታ በቁጥር 10 የሚሆኑ የኢራን ከፍተኛ ባለስልጣናትን ስትገል ከሞቱ ባለስልጣናት ግን ግርምትን የፈጠረው አዲስ የተሾሙት የኢራን የጦር ጊዜ ዋና አዛዥ መገደላቸው ነው። ይህ በእንዲህ እንዳለ እስራኤል ላይቭ እያሰራጨ የነበረውን የኢራን ቴሌቪዥን ጣቢያ ሙሉ በሙሉ ማውደሟንም አረጋግጣለች። ኢራን ከእስራኤል ጋር እያደረገችው ባለችው ጦርነት እስካሁን ድረስ ለተተኳሽ መሳሪያዎች ብቻ 900 ሚሊዮን ዶላር ወጪ አውጥታለች። ይህ ከፍተኛ ወጪም ጦርነቱ እስከቀጠለ ድረስ መቀጠሉ አይቀሬ ነው። ነገር ግን ኢራን በጦርነቱ ላይ አምስተኛ ትውልድ የተባለውን የመጨረሻ ቴክኖሎጂ የተገጠመለትን የአሜሪካን ድሮን ከመሬት አፈርጠዋለች። ይህም ጦርነቱን ለኢራን መልካም አጋጣሚ አድርጎታል። በርካታ ዶላሮች ለድርድር ቀርበውላታል። አስገራሚው ነገር ያለው እዚህ ላይ ነው። ኢራን የጣለችው ይህ አምስተኛው ትውልድ የሚባለው የመጨረሻው ቴክኖሎጂ የተገጠመለት ድሮን ከወደቀ በኋላ የዚህን የወደቀ ድሮን ሚስጥር ለማወቅ እንዲሁም የሚምዘገዘገውን ሚሳኤል ሚስጥር ለማወቅ ሲባል ሩሲያ በብርቱ ትፈልገው ስለነበር ለኢራን 2 ቢሊዮን ዶላር አቅርባላታለች። ይህ ሁሉ ክስካሹን ለመውሰድ ነው። በተጨማሪ ከእስራኤል የሚተኮሱ ተምዘግዛጊ ሚሳኤሎችን ለመመርመር ቻይና 2 ቢሊዮን ዶላር ልግዛም እያለች ነው። ሰሜን ኮሪያ በበኩሏም 500 ዶላር ለኢራን አቅርብ ያለው እያለች ነው። ከዚህ ጋር በተያያዘ የቡድን ሰባት ሀገራት መሪዎች ከኢራንና ከእስራኤል ጦርነት ጋር በካናዳ ካናስኪ ካደረጉት ስብሰባ በኋላ የጋራ የአቋም መግለጫም አውጥተዋል። የዚህ ቡድን የሚከተሉትን ሀሳቦችም አንጸባርቀዋል። እስራኤል ራሷን የመከላከል መብት እንዳላት አረጋግጠናል። ለእስራኤል ደህንነት ድጋፋችን እንገልጻለን። የንጹሐን ዜጎችን ደህንነት ማረጋገጥ አስፈላጊነት ላይም ተስማምተናል። ኢራን የቀጠናው አለመረጋጋትና የሽብር ዋና ምንጭ ነች። ኢራን መቼም የኒኩሌር ጦር መሳሪያ ሊኖራት እንደማይችል በተከታታይ ግልጽ ሆኗል። በኢራን ያለው ቀውስ ወደ መፍትሄ እንዲመጣ እየጠየቅን ይህ በጋዛ የተኩስ አቁም ጨምሮ በመካከለኛው ምስራቅ መረጋጋት ይዞም ይመጣል ብለውታል። ዓለም አቀፍ የኢነርጂ ገበያውን ነቅተን እንከታተላለን። የገበያ መረጋጋትን ለመጠበቅ ተመሳሳይ አስተሳሰብ ካላቸው ሀገራት ጨምሮ በትብብር እንንቀሳቀሳለን ብለውታል። የቡድን ሰባት G7 ጉባኤ አባላት አሜሪካ፣ እንግሊዝ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን ያቀፈ ሲሆን በዘንድሮ የጉባኤው የአውሮፓ ህብረት፣ የአውስትራሊያ፣ የብራዚል፣ የሜክሲኮ፣ የዩክሬንና የደቡብ ኮሪያ መሪዎች ተጋብዘዋል። የአሜሪካው ፕሬዝዳንት በበኩሉ ዶናልድ ትራምፕ የኢራን ዜጋ ከዋና ከተማዋ ለቆ እንዲወጣ የሚል መልእክት ማስተላለፉን ተከትሎ ከማታ እስከ ጧት ድረስ በርካታ ኢራናውያን ዋና ከተማዋን ለቀው እየወጡም ይገኛሉ። ይህ ደግሞ ሌላኛው መነጋገሪያ ጉዳይ ነው። እስራኤል በበኩሏ ከኢራን የተወነጨፈብኝን ባለስቲክ ሚሳኤል 80 በመቶ የሚሆኑን የተቆጣጠርኩት ሲሆን 20 በመቶ የሆነውን ግን ለመቆጣጠር ከቁጥጥሬ ውጭ ስለሆነ ሌላ ጥናት እያካሄድኩ ነው። በዚህም ዜጎች ጥንቃቄ እንዲያደርጉ ስትልም መልእክቷንም ማስተላለፏ የሚዘነጋ አይደለም።